ስጦታ ወይም በረከት እያንዳንዳችሁን ሕይወት ይለውጣል ባይባልም ነገር ግን ዓመት በዓል ሲሆን ባዶ ቤት ከመዋል ምናልባት ብዙዎቻችሁ ደግሞ ከዚህ በፊት የሞቀ የደራ ቤት ያላችሁ ሊሆን ይችላል። ከዚህ በፊት ደጋፊም አጋዥም ጧሪም ሊኖራችሁ ይችላል ከዚህ በፊት። ምክንያቱም የሰው ልጅ ሕይወት ውጣ ውረዱ ከፍ ያለ ነው። የመንግስት ዋና ዓላማ ሁላችሁም ራሳችሁን ችላችሁ በሞላ በተደላደለ ቤት እንድትኖሩ ማስቻል ነው። በመሆኑም ይህንን ዓላማ በመያዝ ነገር ግን እዛ ደረጃ ላይ እስክንደርስ ድረስ መቼም ኑሮ አይሟላምና የጎደለን ለመሙላት እንዳው በረከት እንዲሆን ነው እንጂ ሕይወት እንዲጠግግ አይደለም። ግን ተደምሮ ተቀንሶ ይሄንስ ማን ባየበት ሊባል ይችላል። ምክንያቱም እንዲህ አይነት ዓመት በዓል ሲደርስ ገጸ በረከት መስጠት፣ ችሮታ ማድረግ የተለመደ አልነበረም ለዘመናት። በቅርብ ጊዜ የተጀመረ ነው። ዓመት በዓል ጊዜ እናቶች፣ አባቶች፣ እህቶች፣ ወንድሞች እንዴት ይውላሉ? ቤት ዘግተው ነው የሚውሉት ወይስ ያለው የደራውን እየተመለከቱ እነሱ መቀነታቸውን ታጥቀው በሮሮ ነው የሚያሳልፉት? ስለዚህ ዓመት በዓል ሲመጣ ሁላችንም እንዳያቅማችን የምናደርገውን ጥረት እና መነሳሳት ሁሉ የሚያግዝ የሚደግፍ ሲገኝ ደግሞ በረከት ነው። አይደለም እንዴ? ስለዚህ በዚህ ሐሳብ በዚህ መንፈስ የፕሬዝዳንት ጽሕፈት ቤት ከእናንተ ጋር ይህንን ስጦታ የተለመደ ነው፣ ከዚህ በፊትም ነበር። ግን እንዲሁ ማድረጉ የተገባ ነው፣ በፈጣሪም የተፈቀደ ነው። ምናልባትም ለቸሪዎችም በረከት ስለሚሆን በማሰብ ነው ይህንን ያደረግነው። ስለዚህ የጽሕፈት ቤታችን ሰራተኞችም እንደምንም ከራሳችን አቅም ሌላ ደጅ ሳንጠና ከራሳችን አቅም ተሯሩጠን ይህንን ለማበርከት ችለናል። ለወደፊቱ በእርግጥ ዘለቄታ መቋቋም ጥሩ ነው። ግን በልደት ጊዜ በትንሣኤ ጊዜ ግን ስጦታ መልካም ነው፣ ቸርነት ነው ላለውም ቢሆን። ስለዚህ ስለሌላችሁ አይደለም፣ ምክንያቱም ሀሳባችሁ ብርቱ ነው። ሕይወትን ትመራላችሁ። እያንዳንዷን ዕለት እንደምንም አብቃቅታችሁ ለመኖር ጥረት ታደርጋላችሁ። የላችሁም ማለት ሳይሆን ግን በዚህ ቀን ለማስታወስ በሚል ነው ይህንን በረከት ያደረግነው፣ ይህን ስጦታ ያደረግነው። ስላዳመጣችሁኝ ከፍ ያለ ምስጋና አቀርባለሁ። ስለ ሁሉም ነገር አመሰግናለሁ። እግዚአብሔር ይስጥልኝ። መልካም የትንሣኤ በዓል፣ መልካም ሁሉ እንዲሆንላችሁ እመኛለሁ። አይዟችሁ፣ በርቱ። ሕይወት እንዳሸነፉት ነው፣ ሕይወት እንደታገሉት ነው። በምንም አይነት ተስፋ አትቁረጡ። ምክንያቱም ፍላጎታችሁን፣ ድምፃችሁን የሚሰሙ በርካታ ወጣቶች ስላሉ ነው። የሚሰሙ ጥሩ አስተዳዳሪዎች ስላሉ ነው። የሚሰሙ አመራሮች ስላሉ ነው። እና እንኳን ደስ ያላችሁ እላለሁ። አመሰግናለሁ።